የሰላምዬ ደብዳቤ ኤቢ እጅ ገብቷል። ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን። ናታን አደራውን አልጠበቀም። ሰላም አደራህን ናታንዬ፣ ይሄ ደብዳቤ ከአንተ ውጪ ማንም ሰው እንዳይ፣ አንተ ራስህ እንዳታነብ ብላ የሰጠችው ደብዳቤ ኤቢ እጅ ገብቷል። የሰላም እናት ማን እንደሆነች ኤቢ ደርሳበታለች። ኤቢ እውነትም ያለችውን ነገር እውነታውን ሳታውቅ አትቀመጥም። እንዳለችውም ደግሞ እውነታውን ደርሳበታለች። ኤቢ የናታን ክፍል ውስጥ ካሜራ ደብቃ ነበር። ናታን ደብዳቤውን የት ማስቀመጥ እንደሚችልና የቱ ጋር እንደሚያስቀምጥ ለማግኘት፣ እንደዛውም ናታን በሩን ቁልፉን ይዞ ሄዶ ነበር። አዲሷን ሰራተኛ ልካ ቤቱን ላጸዳ ነው ብለሽ ቁልፉን አምጪ በማለት ናታንን ቁልፉን ተቀብላ ቤቱ ገባች። አቶ ናታንዬ ስመጣ ቁልፉ ስጠይቃት ኤቢ ወስዳለች አለችው። እሱም እየሮጠ ወደ ክፍሉ ሲገባ ኤቢ ደብዳቤውን አውጥታ ለማንበብ ስትል ደረሰባት። ታዲያ ስታገሉ ደብዳቤ ለሁለት ተቀደደ። ኤቢ ግማሹን፣ ናታን ግማሹን ደብዳቤ ይዘዋል። ደግነቱ ወደ ኤቢ የቀረ ደብዳቤው ግማሹ ስለ ሰላም እና ስለ ዳጣ ብቻ የሚገልጽ ነው። ስለ ደረጀ የእሱ አባት እንደሆነ እና ቀጣይ ልጁ የእሱ ልጅ መሆኑን ናታን እጅ ቀርቷል። ኤቢ የደረጀ ልጅ መሆኗን አልደረሰችበትም፣ ግን ደግሞ የሰላም ልጅ እንደሆነች አውቃለች። እሱ ምንም ችግር የለም ብዬ አስባለሁ። ምክንያቱም ምናልባት ለምን ደበቀችኝ እናቷ ከሆነች ብላ ምናልባት ማርታ ልትናደድ ትችላለች። በጣም ይገርማል። አደራዋ በዚህ መልኩ ኤቢ እጅ መግባቱ በጣም ያሳዝናል። ምናልባት ዳጣ ላይ ችግር ይፈጥራል ብዬ አስባለሁ። ሰላምዬ ዳጣ እናት ከሆነች ኤቢ አታስቀምጣትም፣ እናቷንም አትደብቅም። ነገር ግን በሯን ሩጣ ዘግታ ደብዳቤውን አንብባለች። ሰላምዬ ዳጣ የሷ ልጅ እንደሆነች የገለጸችበት ፓርቲ ላይ አንብባለች። በሩን ቆልፋ ስለሆነ ናታን በሩን ቢደበድብም አልከፈተችውም። ናታንም የቀረውን ግማሹን ደብዳቤ ቁጭ ብሎ አንብቦታል። ምክንያቱም ናታንም ደብዳቤው ምን እንደሆነ እና ምን እንደያዘ አያውቅም። ገና ዛሬ ነው ያነበበው። እሱም እንደ አዲስ በጣም ተሰምቶታል፣ በጣም ገርሞታል። የዳጣ አባት ደረጀ መሆኑን ያውቃል፣ ግን ደግሞ እናቷ ማን እንደሆነች አያውቅም። ዛሬ ግን ሰላም እንደሆነች እናቱ፣ እንዲሁም አዲሱ ልጅ የደረጀ ልጅ እንደሆነ አንብቧል። ምክንያቱም ሰላምዬ መጨረሻ ላይ በሆዴ ያለ ልጅም ያንቺ ወንድም የደረጀ ልጅ ነው ብለዋለች። ነገር ግን በሆዷ የያዘችው ልጅ ግን አባቱን የገለጸች አይመስለኝም። ግን ደግሞ ወንድምሽ ነው ብላታለች። በጣም ያሳዝናል። ደብዳቤው በዚህ መልኩ ባይገኝና ኤቢ በተለይ ኤቢ ባታነበው ጥሩ ነበር። ዳጣ ደብዳቤ ደርሷት ደብዳቤውን አንብባ ስለ አዲሱ ወንድሟ ስለ እናቷን ብታውቅ ጥሩ ነበር። ነገር ግን አልሆነም። ደረጀ ይሄን ጉዱን አልሰማም። ደብዳቤ እንደታየበት ደረጀ ምናልባት ለዳጣ
ሰላም እናቷ እንደሆነች ልነግራት አይፈልግም ይመስለኛል እስከ መጨረሻው። ምክንያቱም እንደማልነግራት አውቃ ደብዳቤ ጽፋለች ብሏል። ነገር ግን ናታን ኤቢን እባክሽን ይሄ ጉዳይ ማንም ሰው መስማት የለበትም፣ ለማንም እንዳትናገሪ ብሏታል። እሷም ለእናቴ እናገራለሁ፣ እናቴ መስማት አለባት እያለች ወይ ስልክ ደውላ ልትነግራት ወይ ደግሞ መታ ልትነግራት ናታን በር ቆልፎባታል። ግን ደግሞ ካልወጣው አባዬ እናቴ እያለች እየተጣራች ነው። እነ ማርትና እነ ደረጀም ከውጪ እየመጡ ነው። ምናልባት ደረጀ ቢሰማቸው ይሻላል። ማርቲ ከሰማች ወደ ሌላ ነገር ተርጉሞ ናታን ላይ እንዳይጮሁ ፈርቻለሁ። ምክንያቱም በሯን ቆልፎባት እንዳትናገሪ እባክሽን፣ ይሄ ነገር ማንም መስማት የለበትም፣ በዚህ ምክንያት ቤቱ ይፈርሳል፣ በእኔ ምክንያት ቤቱ እንዲፈርስ አልፈልግም ብሏል። ናታን ግማሹንም ለኤቢ ራሱ የነገራት ይመስላል። ምክንያቱም ኤቢ ያነበበችው ግማሹን ስለ ዳጣና ስለ ሰላም ብቻ ነው። ግን ደግሞ ቤቱ ይፈርሳል ስላት ያ ማለት ዳጣ የአባዬ ልጅ ትሆናለች ማለት ነው ብላለች። ስለዚህ አስባችሁታል? እንደው ኤቢ አስችሏት ትደብቅ ይሆን? አባቷን ከጉድ ታወጣ ይሆን? ወይስ አባቷን አሳልፋ ታዋርዳለች? ምናልባት መጨረሻ እውነቱን ማወቋን መልካም ነው። ግን ደግሞ ለአባቷ ምን አይነት አሳቢ ልጅ ናት? ምክንያቱም በዚህ መልኩ እናቷን ብትሆን አባቷን ቢሆኑ ይጎዳሉ፣ ቤታቸውም አደጋ ላይ ሊወድቅ ይችላል። ስለዚህ ኤቢ ምን አይነት መስዋዕትነት ትከፍላለች? ምክንያቱም ሁሉን ነገር አንብባለች፣ ተረታለች። ለእናቷ ነግራ እናቷን ትዳራቸው እንዲበተንና ትዳራቸው አደጋ ላይ እንዲወድቅ ታደርጋለች ወይስ አባቷ እንዳላትም አባቷን አሳልፋ ከመስጠት አባቷን ከአደጋ ታድናለች? እንግዲህ ቀጣይ አብረን የምናይ ይሆናል። ናታን ግን አደራውን መጠበቅ ነበረበት። የኤቢን ነገር እያወቀ ኤቢን ቤትም የትም ቢሆን ገብታ እንደምታመጣ እያወቀ ካሜራም የፈለገችውን ነገር ማስቀመጥ እንደምትችል እያወቀ ደብዳቤውን እንዲሁ ዝም ብሎ ማስቀመጥ አልነበረበትም። በስነ ስርዓት አርቆ ማስቀመጥ ነበረበት። ወይንም ደግሞ እስኪ ምን አስቀምጣ ይሆን ብሎ ካሜራ ነገር ፈለግ ማድረግ ነበረበት። አደራ ማለት ቀላል አይደለም፣ ከባድ ነገር ነው። ሆኖም ደግሞ ቀጣይ እንግዲህ ምን እንደሆነ አብረን እናያለን። መልካም ቆይታ።